ሰላም የተወደዳችሁና የተከበራችሁ የአስማረች ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ከስንት ወራት በኋላ ማለት ነው። እንዲሁም በዚህ አጋጣሚ ደግሞ ጠፋሽ ብላችሁ ለጠየቃችሁኝ ጓደኞቼ ከልብ አመሰግናለሁ እያልኩኝ እግዚአብሔር ያክብርልኝ። እንኳን ለ2018 ዓመተ ምህረት በሰላም አደረሳችሁ። በያላችሁበት ጥሩ ጊዜ ጥሩ አመት የሳቅ የጨዋታ እንዲሁም የደስታ ጊዜ እንዲሆንላችሁ ከልብ እመኛለሁ ማለት ነው። እና እንግዲህ ከዚህ በፊት እንዳያችሁትና እንደተመለከታችሁትም በክላሲካል እያደረኩኝ የምለቀውን ቪዲዮ ለምን በሪከርድ አድርጌ እንዲሁ ጊዜ ሲኖረኝ እለቃለሁ በማለት ነው እንግዲህ ዛሬ ከስንት ቀን በኋላ የመጣሁት ማለት ነው። እና ለዚህ ቻናል ደግሞ አዲሶች ለሆናችሁ ሰብስክራይብ በማድረግ ሁልጊዜም እኔ የምለቃቸው ቪዲዮዎች እንዲደርሷችሁ አድርጉ ማለት ነው። ለምታበረታቱኝ ደግሞ እጅግ ከልብ አድርጌ አመሰግናለሁ። እና ስዊዘርላንድ ይችን ትመስላለች። በበጋ ለምለም ናት፣ እንዲሁም በክረምት ደግሞ በረዶ አለ። ነገር ግን በጣም ነው የምታምረው አቀማመጧ። ውሃ አለ ደግሞ ከምንም በላይ የሚያስደስተኝ ምን እንደሆነ ልንገራችሁ። የቆሻሻ አጣጣላቸው ፕላስቲክ ባንድ፣ እንዲሁም ቆርቆሮ ነገር ባንድ፣ ወረቃቅት እንዲሁም ሶፍት ምናምን በአንድ ነው የሚጣለው። ልክ የቆሻሻ ገንዳ አለ በሀገራችን። ነገር ግን እንደዚህ የተለያየ በመሆኑ ደግሞ እዚህ ላይ ሳየው በጣም ይበልጥ በቃል አይደለ ቦታውን ይዞ ሲቀመጥ ይበልጥ ደግሞ አካባቢውን ከተማውን ጽዱ ያደርገዋል እና ሰላም ያለበት ሀገር ነው። እና በዚህ አጋጣሚ ቱሪስቶችም ተመችቷቸው ደስ ብሏቸው የሚመለሱባት ሀገር ናት። በዛ ላይ ደግሞ ውሃ በየቦታው ልክ እንደዚህ በስነ ስርዓት ተዘጋጅቶ በየሰዓቱ እየጸዳ ራሱ ሰራተኛ አለው በየሰዓቱ የሚያጸዳ ቆሻሻውን አካባቢውን የሚያጸዳ ማለት ነው። እና እንደዚህ ንጹህ ውሃ ቱሪስቱም ሆነኛ ነዋሪዎቹ እንዳንቸገር፣ እንዳንጨነቅ፣ እንዳንጠማ ተደርጎ የተዘጋጀ ነው እና እንደዚህ የጠማው ሰው ቅድት አድርጎ በነፃነት ጠጥቶ ይሄዳል ማለት ነው። እና ከሁሉም በላይ ደስ የሚለው ነገር ደግሞ እንደዚህ ሌባ የለም፣ ግርግር የለም፣ ሰው ሳይለንት ነው፣ ጸጥታ አለው። እንደዚህ በቃል አይደለ ትራንስፖርቱ ራሱ የትራንስፖርት አቅርቦቱም የተሳካ ነው። ደግሞ ደስ የሚለው ነገር ደግሞ ሰዓታቸውን በአግባቡ ነው የሚጠቀሙ እና ይሄም ያስደስተኛል። ደግሞም ደስ የሚለኝ ነገር ምንድን ነው? የሆነ ትራንስፖርት ወይም ቡስ ወይ ባቡር ሲዘገይ የዘገየበትን ምክንያት እዛው ላይ ይናገራሉ፣ ኦንላይን ማለት ነው። የት ቦታ እንዳለ ምናምን ቡሱ ወይም ባቡሩ የት ቦታ እንዳለ ይሄ ራሱ ከቴክኖሎጂ መራቀቅ ጋር ደስ ይላል ብቻ። እና ሀገራችንም እንደዚህ የምትሆንበት ቀን ሩቅ አይደለም፣ ቅርብ ይሆናል ብዬ አምናለሁኝ። በተጨማሪ ደግሞ ከዚህ ሀገር ላይ በጣም አበባ ይተከላል። አበባ በጣም ነው የሚንከባከቡት በብዛት እንግዲህ ሁሉም ቦታ ላይ በየቦታው በየግቢው አበባ ሞልቷል። እና አንዳንድ ጊዜ በጣም ይገርመኛል። ከየት ነው የሚያመጡት ግን የሁሉ የአበባ ዝርያ እላለሁኝ። አንድ አበባ ለማትከል እንግዲህ ብዙ ያው አለ አይደለ ብዙ ነገር እንክብካቤ ያደርጉለታል። አሸብርቆ ደምቆ ነው የሚያሳዩ በየቦታው ማለት ነውና የትራንስፖርት ጣቢያ በየትምህርት ቤቱ በሁሉም በየመዝናኛው በሁሉም ቦታ አበባ ሞልቷልና ብቻ ደስ ይላል። ውብ አድርጎታል፣ ከተማውን እንቁጣጣሽ አድርጎታል። ሌላው ደግሞ ወደ ገጠር ወጣ ስንል ለምለም አረንጓዴ ሆኖ ነው የሚታየው። ተራራ ሞልቷል። እንደውም ራሱ አቤል ብርሃኑም ሰርቶበት ነበረ ተራራ እየወጣ ምናምን። እኔስ ያው ተራራ ወጥቼ አላውቅም፣ እንደዚህ ቅርብ ቦታ ካልሆነ ወጥቼ አላውቅም። እንግዲህ የሆነ ቀን አንድ ቀን ወጥቼ አሳያቸዋለሁ ብዬ ተስፋ አድርጋለሁ። ሌላው ደግሞ ከዚህ በፊትም ሪከርድ አድርጌም ነበረ፣ እንዲሁም ማለት ቪዲዮ ቀርጬ ለቅቄ ነበረ። ወደ ገጠር ወጣ ስንል ከብቶቹ በጣም ደስ የሚሉና ገበሬው
በጣም በቴክኖሎጂ የተደገፈ እንዲሁም ከብቶቹ በጣም ደስ ይላሉ። በአመት አንድ ቀን ወይም እንደዛ ከብቶቻቸውን ወደ ከተማ ይዘዋቸው ይሄዳሉ። አበባ ምናምን አድርገውላቸው ከራሳቸው ላይ ከቪዲዮ መግቢያ ላይ አካባቢ እንደውም ቀርጬዋለሁ ማለት ነው። እና በጣም ደስ ይላል። ሲስተማቸው በጣም ደስ ይለኛል። እንግዲህ ከአንገታቸው ላይ ያደረጉት ከብቶቹ ሲሄዱ እንዲሰማቸው የሆነ ደውል ነገር ትላልቅ ደውል ያደርጉላቸዋል እና ከብቶቹ የሆነ ቦታ ሲሄዱ ቃቃቃቃ እያለ ደወሉን ሰምተው ያዞራቸዋል ማለት ነው፣ ይመልሷቸዋል እና በጣም ያስገርመኛል። ከብቶቹ በጣም ያምራሉ እና እንደዚህ ገጠር ወጣ ስንል ይሄ መስክ ነው የሚታየው፣ ለዓይን ማራኪ ነው። ሌላው ደግሞ እንግዲህ ወጣ ስንል ደግሞ ተራራ እናያለን። እንደገናም የመዋኛ ቦታም ሞልቷል። እንግዲህ ፀሐይም ከሆነ እንዋኛለን ማለት ነው። በቀጣይ ደግሞ እንደዚህ ልብስ ቦታ ለመግዛት ዘወር ዘወር እያልን ነው ማለት ነው። አሁን ነፋሱም መግቢያው ሰዓት ነው። በነገራችን ላይ የዚህ ሀገር ሳመር ማለት ነው በጋው በጣም የሆነ ሳይታወቅ ነው የሚያልፍብን። ምክንያቱም የሆነ በቃል አይደለ በረዶም ስለሆነ በጋው በጣም አጭር ነው የሚሆነው እና ያቺ አጭር በጋ ደግሞ ደስ ብሎን በቃል አይደለ አልታወቀንም የዘንድሮስ ምናምን ብለን ነው የሚያልፍብንና አሁን ንፋሱም መቀያየሪው ሰዓትም ስለሆነ ጃኬት ምናምን ለመግዛት ሾፕ ሄደን ነበርና አየነው። እንዲሁም ደግሞ ጫማ በጣም ደስ የሚል ነው። ቆዳ ጫማ ነው ደግሞ ጫማቸው ሲያማምር፣ ጫማቸው በጣም የሆነ በቃል አይደለ ፕላስቲክ አይነትም ቢሆን ራሱ ጽሑፍ አለው። መሸወድ ማጭበርበር ምናምን የለውም እና ቆዳ የሆነ ትክክለኛ ቆዳ ሞልቷል እዚህ ሀገር ማለት ነው። ልክ እንደ አቅማችን እንደዋጋው ማለት ነው። እና እየመረጥኩ ነው ማለት ነው። ይሄ ብራውኑ ነው የሚሻለው ወይስ ጥቁሩ ነው እያልኩኝ እየመረጥኩ ነው። እኔ ግን ጥቁር ጫማ የቆዳ ጫማ በጣም ደስ ይለኛል እና ጥቁሩን ገዝቼ ወጥቻለሁ። ሲቀጥል ደግሞ ሜግሮስ ይባላል ትልቁ ሾፕ። እንግዲህ ስዊዘርላንድ የምትኖሩ ሁላችሁም እንግዲህ በብዛት የሚገኝበት ቦታ ወይም አስቤዛ በብዛት የምንገዛበት ሜግሮስ ነው። ሜግሮስ ስንገባ ማንኛውንም ፍሩት ወይም የሆነ በቃ ሁሉም ነገር ይገኛል እና በጣም ደስ ይላል። ደስ የሚለኝ ወይም የምወደው አፕል ፊት ለፊት አግኝቼዋለሁ ማለት ነው። ይህ እንግዲህ ገዝቼ ልወጣ ነው ማለት ነው። በመቀጠልም የስዊዘርላንድ ባህላዊ የቀረፋ ዳቦ በጣም ነው የሚጣፍጠው። እንግዲህ ጣዕሙ ቀረፋ ነው የሚለውና ሳየው የሆነ ድርቅ ያለ መስሎ የነበረ ግን ሲጣፍጥ ልነግራቸው አልችልም። እና የዛሬው ቪዲዮ በዚህ አበቃለሁ ማለት ነው። ሼር ላይክ